ከእናንተ እርድና የኔ ፋርነት አያኮራም ብለህ ነው? ድል በፋራ ማለት እንደዚህ ነው። እንዴት ፋራ መሆንሽ ሳያንስ ጭራሽ ደግሞ ፋራ በመሆንሽም ትኮሪያለሽ። ቆይ የፋራነቴን ጥግ ልትነግረኝ ነው የደወልከው? የሰማሁት ነገር እውነት ነው ማለት ነው? ምን? ሁሉንም ነገር አድርገሽ በመገኘትሽ ታስረሻል መባሉን ነው። እና ምን ይገርማል? ምናሴ አሁንስ ሰይጣን እየመጣ ነው። ምን ሊያደርግ? ይችን ዘመዱን አንድ ጊዜ አናቷን በያት ብሎ ነው። ልጄን እያማሽልኝ ነው እንዴ? አይ ጋሼ እንደው የሚያበስልሎት የለም ብዬ አሳዝነውኝ ነው። ምን ትላለች ይቺ? ምግቡን ልተውልሽ ወይስ ከፊቴ ትሄጃለሽ? እና ታዲያ አንተ ቻው ስላለች ምንድን ነው ያስከፋ? ፋዘር ቻው ማለቷ ሳይሆን እኮ ቻው ያለችበት መንገድ ነው እንደዚህ ሀሳብ ውስጥ የከተተኝ። አዎ ምን ነው አልተዋጠልሽም? አይገርምሽም? ጆሮ የሚባለው ልጅ ነፍሱ እስኪወጣ ነው የሚወድሽ። ማለት ልጅቷን በሽጉጥ አስፈራራ ስለያዙ እሱ ነው ከበድ የሚለው። አንቺ በቃ ሰው በሽጉጥ ካልሆነ ማስፈራራት ደስ አይልሽም? ቦርሳውን ከፈታችሁት እንዴ? ሀንዬ ይሄ ማን ነው? ታምቹ ይባላል። ቦርሳው እኮ የሱ ነው። ምን? በጣም እርግጠኛ ነኝ አንተ የእርግብ ፍቅረኛ ነህ አይደል? እንዴ ሰላምዬ ምን እያልሽ ነው? አዎ እኛ ቤት መጥቶ በደንብ አይቼዋለሁ። ታምቹ ቦርሳው የእርግብ ነው እንዴ? ቆይ ሀንዬ ነገሩ ምንድን ነው? ሰላምዬ እኔ ምንም አልገባኝም። እርግጠኛ ነኝ በጣም እንዴ ይሄ ወርቅማ የማየ ነው። እኔ የአሴር መጥፋት ምንም ደስ አላለኝም። ማለት በዚህ ሁኔታ ውስጥ መጥፋት አልነበረበትም። ቢያንስ ሀናን መቅረብ ነበረበት። ሁለተኛ ደግሞ ልጁን ማስጨነቅ ነበረበት። ማንን ካላችሁኝ ያው መሲንቆ መቺው ነው። ክራር መቺ ነው መሲንቆ መቺ ማስጨነቅ ነበረበት። ጋይስ ጠፋች፣ ድራሹ ጠፋ እኮ ሁለት ክፍል ላይ ድራሹ ጠፋ። ሀና ደግሞ ልቧ ሌላ ቦታ ነው። ኧረ ወገን ይሄ ነገር ወዴት እየሄደ ነው? ሰርታችሁ እንዳታበላሹ ያላችሁኝ ልጆች አላችሁ፣ እንዴት ናችሁ? አማን ናችሁ ወይ? ውድ የኖላዊ ተከታታይ ድራማ ቤተሰቦች ሁሉ ሰላም፣ ሁሉ ፒስ። ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ዛሬ ከአንድ ጥያቄ ነው የምነሳላችሁ። እሱም ወሳኝ ጥያቄ ይሆናል። ኖላዊ ተከታታይ ድራማ እያለቀ ነው ወይስ ደግሞ ገና እየጀመረ ነው? ምን ታስባላችሁ ጋይስ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ የራሴን ሀሳብ ማጋራችሁ ይሆናል። እንደኔ ሀሳብ ብዙ ጊዜ ተናግሬያለሁ ይሄንን ነገር። አይ ቲንክ ግን አንድ ነገር ልጨምርላችሁ። እያለቀም ይመስላል እየጀመረም ይመስላል። ለምን እንደው ታውቃላችሁ? ለምሳሌ የትላንትናው ክፍል ላይ እያለቀ የሚመስል ነገር አለ። ገብቷችኋል? ቤት ውስጥ እየተፈጠረ ያለው ነገር ለምሳሌ መስፍኔ ሜላት በባዩሽ ላይ ተስፋ መቁረጧ፣ መስፍኔ ለፖሊሶች የተለያዩ መረጃዎችን ለማግኘት ማሰባሰቡ ምናምን ድራማው እያለቀ እንደሆነ ያሳየናል። ነገር ግን በዛ በኩል ስታዩ ደግሞ ትምህርት ቤት ላይ እየተፈጠረ ያለ ነገር አለ። ትምህርት ቤት ከዚህ በፊት አልነበረም። በስመ ትምህርት ቤት ነው። ገብቷችኋል? ምናብ ላይ ብቻ ነበር የነበረው። ትምህርት ቤት ገብቷል። ትምህርት ቤት ተጨምሯል። እዛ ጋር አዲስ ታሪክ ተጀምሯል። የሀናና የአሴር ጉዳይ አለ። እንደገና ደግሞ የሀናና አዲሱ ፍቅረኛዋ ክራር መቺ ኦር መሲንቆ መቺ አለ። አስባችሁታል አይደለ? በዛ በኩል ደግሞ የእርግብን መጨረሻ አለ። ይህን ሁሉ ነገር ስታዩ ውስብስብ ያለ ይሆናል። ከዛ ውጭ ደግሞ አዳዲስ የተጨመሩ ሰዎችም አሉ። አሁን ለምሳሌ ከባዩሽ ጀርባ ማን አለ የሚለውን ነገር ከዚህ በፊት በነበረው ሪቪው አንስቼዋለሁ። ባዩሽን የሚያግዛት የሆነ አካል አለ፣ ብቻዋን አይደለችም ብያችሁ ነበርና ያ ሰውዬ ደግሞ ምንድን ነው ግንኙነቱ ከነ ወይዘሮ ሜላት ጋር ከነ መስፍኔ ጋር ግንኙነቱ ምንድን ነው? እውነትም ባዩሽ እንዳለችው እንትናን ስለምትወደው ብቻ መስፍኔን ስለምታፈቅረው ብቻ መስፍኔን ስለቀማችሁ ብቻ ይመስላችኋል? የሆነ ከባድ ነገር እንዳለ ይሰማኛል። እንደዛ ከሆነ ደግሞ ድራማው ወደፊት የሚሄድ ነገሩ አሁንም እንዳለ ነው የሚሰማኝ። ነገሮች እንዳለቀ እያስመሰሉ ወደፊት ወደዚህ ወደዛ ወደ ግራ ወደ ቀኝ የሚያጫውቱት እኛ እንዲስበን ይመስለኛል እንጂ ድራማው እያለቀ ነው የሚል ሀሳብ የለኝም እኔ። በብዙ መልኩ ስናየው ድራማው ገና ወደፊት የሚሄድ አይነት ድራማ ይመስለኛል። እንደው አነሰ ከተባለ ከዚህ በኋላ 10 ክፍል ይሄዳል ብዬ ነው ማስበው። በትንሹ ወደ 10 ክፍል ምናምን ይሄዳል ብዬ ነው ማስበው። ነገር ግን ከ10 ክፍል በላይ የሚሄድ አይነት ድራማ እያረጉት ይገኛሉ። ነገሮችን ወሰብሰብ እያረጉ ይገኛሉ። ይህም ደግሞ የሆነበት ምክንያት ከዚህ በፊት ተናግሬያለሁ። ቢዝነስ ነው የሚሰራው ብያቸዋለሁ። በተለይ ደግሞ ኖላዊ ተከታታይ ድራማ ከክፍል 1 እስከ ክፍል 35 አካባቢ ድረስ በጣም የተመታ ቪው ነበር የነበረው። በ3 ቀን ልዩነት ምናምን ነበረ 200,000 ቪው የሚገባው። ልክ ከዛ በኋላ ነው ድራማው በደንብ የተነሳው ከክፍል 35 በኋላ ምናምን እና
አሁን ያቺን ክፍል የማካከስ አይነት ነገር አለ ብያቸዋለሁ። ድራማው በፊት ነበረ ማለቅ የነበረበት፣ ከዚህ በፊትም ተናገር ያለው አሁንም ወደፊት እየቀጠለ ነው። ስለዚህ አሪፍ ታሪኮች አሉ። ከዚህ በፊት የነገርኳችሁ ታሪኮች አሉ። ይሄ ታሪክ ከመጀመሩ በፊት የነገርኳችሁ ታሪኮች አሉ። ገና ድሮ ማለት ነው አይ ቲንክ ክፍል 60 ኦር 80 70 ምናምን አካባቢ ላይ ገና ይሄ ተማሪው ሳይጨመር ወይም ደግሞ ክራር መቺው ሳይጨመር ማለት ነው፣ እነዚህ አዳዲስ ተማሪዎች ሳይመጡ ማለት ነው። ምን ብዬ ተናግር ያለው አሴር ዝም ብሎ እንደዚሁ ሀናን አያገኛትም፣ ይለፋል፣ ዋጋ ያስከፍለዋል፣ የሆነ የሚያለቅስበት የሆነ የሚከፋበት ጊዜ አለ ብያችሁ ነበርና ያንን ነገር ነው ማግኘት የቻልነው። እንግዲህ ምንም ማድረግ አይቻልም። አሁንም ይሄ ነገር አለ። ያው እንግዲህ ስጋት እንዳለባችሁ ተስፋ አለኝ። አሴር የጠፋበት ምክንያት ይሄ ነው። በቃ ሌላ ምንም እንትን የለውም። ነገር ግን በዛሬው ክፍል ደግሞ ሀና የሆነ መለስ ብላ የተረጋጋች አይነት ድራማው ሊያልቅ እንደሆነ አይነት የሚያሳይ ተግባር ምናምን ሲያሳዩ ነበር። ብቻ ለማወዘጋገብ ነው የሚለውን ሀሳብ ደግፈዋለሁ እኔ እንጂ እንደዚህ ይሆናል ብዬ አላስብም። ሀና ግን በልቧ ማንን የወደደች ይመስላችኋል? እኔ ግን አሴርን ያሰበችው አይመስለኝም። ለምን እንደው ታውቃላችሁ? አሴር የጎዳና ልጅ ነው። አሴር ገንዘብ የለውም። አሴር አልተማረም። አሴር ብዙ ነገር ይጎድለዋል። አሴር ሱሰኛ ነበረ። አሴር ውጭ የሚያደር ልጅ ነበረ። ማንም ሰው ለህይወቱ ሲመርጥ ጥሩ ነገርን ይመርጣል፣ እንዳትጠራጠሩ። ማናችሁም ጋር ነው ማንም ሰው እንትን ይመርጣል ብዬ አላስብም። በገንዘብም ሆነ በተለያየ ነገር እሱን ሊያኖረው የማይችል ሰው ይመርጣል ብዬ አላስብም። የምሬን ነው። ከስንት አንድ አሉ፣ ከስንት አንድ ማለት ነው እንጂ አብዛኛው ሰው የሚፈልገው ጥሩ ሙያ ያለው፣ ጥሩ ስራ ያለው፣ ጥሩ እውቀት ያለው፣ የተደላደለ ኑሮ የሚያኖረው አይነት ሰው ነው። ሪሌሽንሺፕ ውስጥ መግባት የሚፈልገው ሰው እንደዛ አይነት ሰው ነው። እንደዛ አይነት ሰው ነው ምርጫው። ገብቷችኋል? የተሻለ ህይወት ሊያኖረው የሚችለውን ሰው ነው የሚያቅደው ለህይወት። ብዙ ጊዜ ይሄ እንጃ እኔ አለ ለማለትም ትንሽ ይከብደኛል። የኔ አስተሳሰብ ግን ከዛ ወጣ ያለ ነው። ከእንደዚህ አስተሳሰብ ወጣ ያለ ነው። ወንዶች ጋርም እንደዛው ነው። ወንድ ልጅም ሲመርጥ እንደዛው ነው ጋይስ። የምትሰራ የተማረች በስራ የምታግዛት በስራ የምታግዘኝ ይላል። የተማረች ቢሆን ይላል። እኔ ስራ ቢጠፋ እሷ ሰርታ ገንዘብ የምታመጣ፣ እንደዚህ አይነት አስተሳሰቦች አሉ። የኔ አመለካከት እንደዛ አይደለም። ለምሳሌ እኔ አመለካከት ምን ታውቃላችሁ? ለእኔ የምታስብ እኔን ብላ የመጣችዋን ነው የምፈልገው። ገንዘቤን ብላ ሳይሆን፣ እውቀቴን ብላ ሳይሆን፣ ስራዬን ብላ ሳይሆን፣ እኔን ራሴን ብላ ማንነቴን ወዳ እኔነቴን ወዳ የምትመጣ ሴት ነው እኔ የምፈልገው። በህይወት የምፈልገው እንደዛ አይነት ሴት ነች። እንደዛ አይነት ሴት ለማግኘት አሁን ስራ በሌላችሁ ጊዜ ወይም ደግሞ ስራ ሊኖራችሁ ይችላል፣ ትርፍ ገንዘብ የሌላችሁ ጊዜ ላይ የገንዘብ ትርፍ የለውም። በእርግጥ ግን ይሄ ኮንፈርት ዞን ላይ ባልሆናችሁበት ጊዜ ከእናንተ ጋር የምትሆን የካፌ መክፈል እያቃታችሁ ባላችሁበት ታይም እሱን ሁሉ አውቃ ከእናንተ ጋር የምትሆን ቻሌንጁ ውስጥ ሆናችሁ ከቻሌንጁ ጋር ከእናንተ ጋር የምትሆኗ እሷ ትክክለኛ ሴት ነች ብዬ አምናለሁ። ገንዘብ ከመጣ በኋላ ኮንፈርት ዞን ላይ ከመጣችሁ የገንዘብ ፍሪደም ውስጥ ከገባችሁ በኋላ ስራችሁ አሪፍ ከሆነ በኋላ ወደ እናንተ ህይወት የሚጎርፈው ሰው ብዛቱ ከልክ በላይ ነው። ከዛ መካከል ደግሞ ማን ነው የሚወዳችሁ፣ ማን ነው የሚያፈቅራችሁ፣ ማን ነው የእናንተ ሰው አታውቁም። የምሬ ነው። አብዛኛው የሚመጣው ገንዘባችሁን ብሎ ነው። አብዛኛው የሚመጣው ቤታችሁን አይቶ ነው። አብዛኛው የሚመጣው ካገኛችሁ ካላችሁ ከኮንፈርት ዞናችሁ የተነሳ የደላው ፊታችሁን አይቶት ነው። ሌላኛው ደግሞ እውቀታችሁን አይቶት። ገብቷችኋል አይደለ? የሆነ ያላችሁ ነገር ላይ ፐርፐዝ ሆኖ ነው ሰው የሚመጣው። ነገር ግን ምንም ሳይኖራችሁ የሚመጣ ሰው እናንተን ፈልጎ ነው። ምክንያቱም ምንም ስለሌላችሁ፣ ነፃ ስለሆናችሁ፣ ባዶ ስለሆናችሁ ማለት ነው። አገኛችሁኝ አይደለ? እና እኔ ብዙ ጊዜ እንደዚህ ይላለሁ፣ ትክክለኛዋን የራስህን ሴት መፈለግ ከፈለግ ምንም በሌለ ታይም ላይ ፈልጋት። ከዛ ውጭ ግን ካገኘ በኋላ ኮንፈርት ዞን ውስጥ ከገባ በኋላ የኔ የሆነችዋን አገኛለሁ ማለት ዘበት ነው። ጭቅጭቅ ይኖረዋል፣ ብዙ ነገር ይኖረዋል። ምክንያቱም ገንዘብን ብላ ከመጣች ገንዘብ ሊጠፋ ይችላል። መኪናህን ብላ ከመጣች መኪናህን ባንክ ሊወስዱ ይችላል፣ ኦር ደግሞ ሊሸጥ ይችላል፣ ኦር ሊጋጭ ይችላል። ያንን መኪና መልሰ ማምጣት ካልቻልክ ጸብ ላይ ነህ ማለት ነው። ቤትም እንደዛው ሊቃጠል ይችላል፣ ኦር መንግስት ሊወስዱ ይችላል፣ ኦር ከሳስረ ምናምን ድርጅትን ልዘጋ ትችላለህ። ያ ሁሉ ነገር ሲጠፋ እሷም ከገንዘቡ ጋር አብራ ትጠፋለች ማለት ነው። ምክንያቱም አንተም ብላ አይደለም የመጣችው። እውቀትንም ብላ የመጣች ሴት የሆነ ቀን ታመህ ስራ መስራት ባትችል እንኳን ያንን ነገር ማድረግ ባትችል ወይም ደግሞ የድሮ ነገሩን ባታስቀጥል በቃ ትሰዋለች ማለት ነው። አያችሁ አይደለ ጋይስ? አንተን በላይ መጣች፣ ግን ምንም ብትሆን ከአንተ ጋር ነች። ምንም ብትሆን፣ ምክንያቱም አንተነትህን ነው። ገንዘብ ሲመጣ አትቀይርህን፣ ገንዘብ ሲጠፋ አትቀይርህን። ሁሌም አንድና አንድ ሆና ለአንተ ትኖራለች ነው እያልኳችሁ ያሉት። እና እንደዚህ አይነት ምርጫ ውስጥ ግቡ። ስለዚህ ሀናም የሰውኛውን አመለካከት ነው ይዛ ያለችው። የሰውኛ አመለካከት ይሄ ነው። በቃ ማንኛችንም ጥሩ ነገር ነው የምንፈልገው ጋይስ፣ ጥሩ ነገር ነው የምንፈልገው።
ቆንጆ ብትሆን እኮ ደስ ይለናል። በጣም የሀብታም ልጅ ብትሆን እኮ ደስ ይለናል። አልጠላም እኔ ለምሳሌ ቆንጆ ብትሆን የሀብታም ልጅ ብትሆን በኮንቨርት ዞን ውስጥ የምትኖር መኪና ያላት ቤት ያላት የተደላደለ ኑሮ የምትኖር ቢሆን ደስ ይለኛል። ምክንያቱም በቃ ሄጄ ገባ ነው ገብቷችኋል። ያለው ንብረት ላይ ነው ሄጄ የምገባው። ይመቸኛል። አያችሁ አይደለ ጋይስ? ብዙ ነገሮች ይቀላሉ፣ ይመቸኛል። ነገር ግን እውነታው እንደዛ አይደለም። የማንም ሰው ፍላጎት ነው። ኢቭን ቤተሰብ ለማጋባት እንትን ሲል ይጠይቃል። ምን አላቸው፣ ምን አላት፣ ምን አለው፣ እሱስ ምን አለው፣ እሷስ ምን አለው ይጠየቃል አይደለ ጋይስ? ይሄ ያለ ነው፣ ሪያሊቲ ነው። ሁሉም ሰው ከጥሩ ሰው ጋር ነው ወዳጅ መሆን የሚፈልገው፣ ከጥሩ ሰው ጋር ነው ትዳር መመስረት የሚፈልገው፣ ከጥሩ ቤተሰብ ጋር ነው መመስረት የሚፈልገው። እና ሀናም አሴርን በዛ መንገድ ታይዋለች ብዬ አስባለሁኝና በዛ መንገድ አየችው ማለት ደግሞ አሴርን የምታስቀይምበት ጊዜ ደርሷል ማለት ነው። ወይም ደግሞ አሴርን ክፉ ነገር የምትናገርበት ጊዜ ደርሷል ማለት ነው። እናንተ እንዴት ታስባላችሁ? ሀና እንደዚህ አይነት ነገር ታደርጋለች ወይስ አታደርግም? ለምሳሌ አሴር እንደሚወዳት ምናምን አውቃለች ብያችኋለሁ ከዚህ በፊት። ሰላም ይህንን ነገር ታውቃለች፣ እንዴት ዝም አለች ብያችሁ ነበር። አሁን እንግዲህ ይህንን ነገር ሀና ሰምታለች። ስለዚህ አሴርን ጠይቀዋለሁ ብላለች። አሁን ቀጣይ ክፍል ላይ አሴርን ስትጠይቀው አዎ ወድሻለሁ ቢል አሴር እንዴት ልትወደኝ ትችላለህ? ምንም የለህም፣ ባዶ ነህ፣ ከሜዳን የተነሳውም እኔን የምታስተዳድርበት ገንዘብ የለህም፣ እንደዚህ የለህም ብላ ክፉ ነገር ይወጣታል ወይስ ደግሞ ምን ትል ይሆን? ምን ታስባላችሁ? እንግዲህ ይህን ነገር ለመገመት ያው ከድራማው ጋር መሄድ አለባችሁ። ድራማው የሚቀጥል ከሆነ እንደዚህ አይነት ነገር ይከሰታል ማለት አዎ ትላለች። በቃ ሀና ታስቀይሟለች አሴርን። ራስን ቻል፣ መጀመሪያ ስራ ጀምር፣ ብር ያዝ ምናምን አይነት ነገር ትናገረዋለች ብዬ አስባለሁ፣ ድራማው ወደፊት የሚቀጥል ከሆነ። ነገር ግን ድራማው የማይቀጥል ከሆነ ሀና አስባ ወይም ደግሞ አስታውሳ ማለት ከአሴር ጋር ያሳለፈችውን ነገር ምን እንዳደረገላት በመንገዷ ሁሉ ከእሷ ጎን እንደነበረ አስባ ያው ልቧ ወደሱ የመሄድ ነገር ይኖራል ማለት ነው። ነገር ግን ቅድም እንዳልኳችሁ ድራማው የሚሄድ ከሆነ የተበላሸ ነገር ይኖራል። ከዛ በኋላ አሴር የሚያዝንበት፣ የሚጨነቅበት፣ የሚከፋበት፣ ወደ ሱስ የሚመለስበት፣ ወደ ህይወቱ የሚመለስበት፣ ማንንም የማይሰማበት እንደነዚህ አይነት ጊዜዎችን ልናይ እንችላለን። ጥቂት ቢሆኑ እንደዚህ አይነት ህይወቶችን አሴር ሊያሳልፍ ይችላል እያልኳችሁ ነው። አሁንም ምን ላይ እንዳለን አናቅም። እንግዲህ ምን ላይ እንዳለ መገመት ትችላላችሁ። ደስ የሚለው ነገር ደግሞ ተምቹ ወርቁ የወይዘሮ ሜላት እንደሆነ ያው ገብቶታል። እንግዲህ ምን ይፈጠራል ብላችሁ ታስባላችሁ? ተምቹ ተመልሶ ወርቁን አንስቶ ለእርግብ ይሰጣል ወይስ አይሰጥም? እኔ እርግጠኛ ሆኜ የምነግራችሁ በቃ አይመለስም። እርግብንም በሌላ መንገድ ሊያግዛት ነው የሚሞክረው እንጂ ወርቁን መልሶ ለእሷ ይሰጣል ብዬ አላስብም። ስለዚህ የእርግብ ዕጣ ፈንታ ተምቹ ይሆናል ማለት ነው። ገብቷችኋል? ከዚህ በፊትም ብያችኋል። በቃ ወርቁን አታገኘው፣ ወርቁ እንደዚህ በቀላሉ አይመለስም። ስለዚህ ያላት አማራጭ ተምቹ ብቻ ይሆናል። ከተምቹ ጋር ባሳለፈች ጊዜ፣ ከተምቹ ጋር አብራ በዋለች ጊዜ በቃ ጊዜ ለማሳለፍ ስትል ማለት ይሄ ያለባትን ጫና ለማለፍ ስትል ምግብ ለመብላት መስራት ያስፈልጋል። እየሰራች አይደለች ማለት ይሄን ሁሉ ጫና ለማለፍ ስትል እሱ ጋር ስትጠጋ ለሱ ስሜት ይኖራታል። እሷም እያፈቀረችው ትመጣለች ብያችሁ ነበረ። በባለፈው ክፍልም አይተናል። የሆነ ተንግተው ምናምን ስሜት እንዳላት አይነት ነገር ስትገልጽ ነበረ እና አሁንም እንደዛ አይነት ነገር ውስጥ ይገባሉ ብዬ ነው ማስበው። እናንተ የምታስቡትን ሀሳብ ኮሜንት ላይ አስቀምጡልኝ። ምናልባት በቀጣይ ክፍል ትፈታለች ብዬ አስባለሁ አሮጊቷ እና ድንብላል ደግሞ መታ ነበረ፣ ግን ሙዚቃዋን አላመጣችውም። ለምን እንደሆነ ባላውቅም እንዶ አምጥታ ሸብረቅ ደመቅ እያደረገች ፈታ ብታረገን ሪላክስ ብታረገን አሪፍ ነበር አይደለ እንደ ጋይስ? ሀገርኛ ሙዚቃ እኮ ያንጎራጎረች ፈታ ታረገን ነበረ፣ ግን የለም ወፍ። ሰላምን ግን በጣም ተቀይሜያታለሁ። ተምቹን እንደዛ መናገር አልነበረባትም። የምሬ ነው። ምክንያቱም ሰላም አይታለች ማለት ነው። ፍቅርን አይታለች ማለት ነው። ከዚህ በፊት ያሳለፈችውን አይታለች። እንደዛ መፍረድ አልነበረባትም። እሷ ከማይሆን ሰው ጋር አይደለ ፍቅር ያዛት። ፍቅር ስለሆነ እኮ ነው ከማይሆን ሰው ጋር ያዛት። የማይሆን ሰው እንደሆነ ብዙ ሴቶችን እንደሚያጫወት እያወቀች ከሱ ጋር የሆነችው በቃ ስላፈቀረችው ነው። እና እንደዛ መናገር አልነበረባትም። ቢያንስ ዝም ብትል ይሻል ነበረ። ግን ይቺ ምላሷን የማትቆጠብ ልጅ ድሮ ነው እዛ አንድ ላይ ጽናት ላይ አስቸግራ እዚህ መታ ተረጋግታ ሰላማዊ ሆነች። እዛ ሲያስሯት አሪፍ ነው። ለማንኛውም እስቲ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል እስከምንገናኝ ድረስ ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ምናልባት ቀጣይ ክፍል ሰኞ ነው የሚለቀቀው። ያው እንዳትባክኑ ብዬ ነው። እሺ ጋይስ፣ ዩቲዩብ ላይ ፍለጋ እንዳትባክኑ ነው። ዛሬ ቅዳሜ ነው ቪዲዮ የሚለቀቀው። ነገ እሑድ ነው፣ እሑድም የለም። ያው ሰኞ እንገናኛለን ማለት ነው። ግን ሪቪው ማየት የምትፈልጉ ከሆነ እስኪ ኮሜንት ላይ ጻፉልኝና በቀጣይ ደግሞ የተሻለ ነገር ለእናንተ ሪቪው ይዤ እመጣለሁ ማለት ነው። ለማንኛውም ፒስ
እኔ እኮ ከዚህ በፊት ብያችሁ ነበረ፣ ድራማው እየጀመረ ነው እንጂ እያለቀ አይደለም ብያችሁ ነበረ። መች ነበረ በየትኛው ክፍል ላይ እንደነበረ ትዝ አይለኝም፣ ብቻ ተናግሬ ነበረ። አሁንማ ድራማው ወደ ማለቁ ሳይሆን ድጋሜ ወደ መጀመሩ እየሄደ ነው ብያችሁ ነበረ። እንግዲህ በዚህኛው ክፍል ደግሞ በደንብ ሰፊ ነገር አይተናል። ገና ወደፊት እንደሚሄድ እንዲሁም ደግሞ ድራማው እድሜ እንዳለው የሚያሳይ ነገር በደንብ አይተናል። አይደለ እንዴ ወገን? ሀና ፍቅሩን ትቀበላለች ወይስ አትቀበልም? ክራር መቺውን ሀና ታፍቅረዋለች ወይስ አታፍቅረው? ምን ታስባላችሁ? ኧረ ተምቹ የት ነህ? በአደባባይ በጠራራ ፀሐይ እየተበላ ነው ወንድም ጋዢ ምን ይዤ እንዴ? ኧረ ተምቹ ተው እንዴ! ምን ይዤ ነው? ጋይስ ሀና የማን ፍቅረኛ ብትሆን ደስ ይላችኋል? የክራር መቺው ወይስ ደግሞ የተምቹ? መልሳችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል ከነገርኳችሁ መካከል አብዛኞቹ ሆነዋል። ያው ያልሆኑት ሁለት ነገሮች ያሉ። ልደት አለ ብያችሁ ነበር፣ ልደት አልሆነም። ያው ጥያቄ ነበር የጠየቅኳችሁ፣ እርግጠኛ ሆኜ አልነበረም የነገርኳችሁ። ሁለት ነገር ነው ሊሆን የሚችለው ብያችሁ ነበረ። ወይ ሜሉ ታስራ ነው ወይ ደግሞ ልደት ነበረ ብያችሁ ነበረ። ከሁለት የትኛው ይሆናል ምረጡ ብያችሁ ነበረ። ከሁለቱም ምንም የሆነ ነገር የለም። ከዛ ውጭ ግን የነገርኳችሁ ብዙ ነገሮች ነበሩ። እነዛ ሁሉ ሆነዋል። ተምቹና እርግብ የበለጠ መቀራረብ ነገር ይመጣል። አሁን ወርቁ እየሸሸ ስለሆነ ሁለቱም መገናኘታቸውን በደንብ ያበዛሉ። ጊዜ መውሰዳቸውን ወይም ደግሞ አብረው ጊዜ ማሳለፋቸውን በደንብ ያበዛሉ። በዛ ውስጥ እሷም ከሱ ፍቅር ይዛታል የሚል ነገር አንስቻችሁ ነበር በትናንትናው ክፍል። ጫፍም ቢሆን እንደዛ አይነት ነገር ተፈጥሯል አይደለ ጋይስ? በደንብ ነው የተፈጠረው፣ ግማርጎ ነው የተፈጠረው። ስለዚህ እየነገርኳችሁ ያለው ነገር ይሆናሉ። የማይሆኑ የትኛው ነገር የለም። ያው አንዳንዴ ላይሆኑ ይችላሉ፣ ሁሌ ይሆናሉ ማለት አይደለም፣ ግን ይሆናሉ። እመኑኝ ይሆናሉ። እና አሁንም ደግሞ የምነግራችሁ ተምቹና እርግብ ፍቅረኛሞች ይሆናሉ። የእርግብን ህይወት አሳይተውናል። እንደገና ደግሞ የሴተኛ አዳሪዋን ልጅ ህይወት አሳይተውናል። እርግብ እንደመጣች አካባቢ አንድ ነገር ተናግሬ ነበረ። እርግብ ወዳ አይደለም እዚህ ውስጥ የገባችሁ፣ በተደጋጋሚ ስል ነበረ እያልኩ ነው የመጣሁት ይህንን ነገር እና አሁንም ደግሞ እያየን ያለነው ነገር እንደዛ ነው። የእርግብ ደስ የሚል ታሪክ ወይም ደግሞ ያሳለፈችው መከራ ያሳለፈችው ጫና አሁን ወደፊት እየወጣ እየሄደ ነው። ገብቷችኋል አይደለ? መልካምነቷ እየወጣ እየሄደ ነው። ከኋላ እንደዚህ የሆኑበት የሆነ ነገር አለ ብያችሁ ነበረ። ያንን ነገር ማየት ይችለናል። እንደገና ደግሞ ሴተኛ ዳሪዋን በምን አይነት መንገድ ወደዛ ህይወት እንደገባች አይተናል። ብዙ ነገር አይተናል። ግን አሁንም የቀሩ ነገሮች አሉ። እነሱም በደንብ እናያቸዋለን። ወይዘሮ ባዩሽ ያው ጆፌ ጥላበት ነው። ይሄ መቼም ግልጽ የሆነ ነገር ነው። ምክንያቱም ከዚህ በፊትም ያስታውቅ ነበረ። አንድ ሰው እንደዚህ እንትን ካለ ጓገጭ ካለ ምናምን በቃ ይሄ የታወቀ ነው ጋይስ። እና እሱም ነገር እኔ ተመችቶኛል። ግን ደብቋታል። ለማ አትሉኝም? ለሜላት ደብቋል። ለሜላት መደበቁ ደግሞ ገና ሌላ ነገር ያመጣል፣ ሌላ መዘዝ ያመጣል። እሱ የምሬ ነው የምላችሁ። እና እንደዚ አይነት ነገሮችም አሉ። እሱ ብቻ ሳይሆን ደግሞ ትወጣለች። ማ አትሉኝም? ባዩሽ ትወጣለች። እርግጠኛ ሁኑ ትወጣለች። እንዴት እንደምትወጣ አላውቅም፣ ግን ትወጣለች። እዛ ውስጥ ትወጣለች ማለት ከፖሊስ ጣቢያ ትወጣለች። ገና ሌላ ነገር ትሰራለች። ገና ሌሎች ነገሮች አሉ። አዲስ የመጣው ሼባ አለ፣ ሌላም አለ። አላማቸው የሆነ ነገር ነው። ገብቷችኋል? ይህንን ነገር እያደረጉ ያሉት ወይም ደግሞ እያደረገች ያለችው ወይዘሮ ባዩሽ ብቻ እንዳልሆነች ነው የሚሰማኝ። ከጀርባ ሌላ ኃይል እንዳለ፣ ከጀርባ ሌላ ትልቅ አቅም ያለው የሆነ አካል እንዳለ ይሰማኛል። እናንተ ያ ነገር አይሰማችሁም ጋይስ? ለእኔ ብቻ እንደዚህ አይነት ነገር የሚሰማኝ? እኔ ተሰማኛ። እሺ ከተሰማኝ ምን ላደርግ? ምን አባቴ ላደርግ ጋይስ? እና በሚመጡት ክፍሎች ውስጥ አሁን እነዚህ ነገሮችን በደንብ እናያለን። በተለይ አዲስ ሰው መጥቷል። አሁንም ሌሎች አዳዲስ ሰዎች ይመጣሉ። እሱ ብቻ ሳይሆን ከወይዘሮ ባዩሽ ጀርባ ያሉ ትላልቅ ሰዎች፣ እነሱ ሰዎች አሉ። እነሱ ለምን እንደዚህ ሊያደርጉ እንደፈለጉ የምናይበት ጊዜ ይሆናል ማለት ነው። ምናልባት እነዚህ ሰዎች ሳያውቁ የሆነ ሰው እንትን ብለዋል፣ ጎድተዋል ምናምን፣ ወይም ደግሞ አውቆ ሊሆን ይችላል፣ ሳያውቁም ሊሆን ይችላል። በህይወት መንገዳቸው የሆነ ሰው ጎድተዋል ማለት ነው። እሱ ብቻ ሳይሆን ደግሞ ምናልባት ሜላት ይህንን ሁሉ ሀብት ያመጣችው ባልሆነ መንገድ ሊሆን ይችላል፣ ጥሩ ባልሆነ መንገድ ያ ነገርም ሊሆን ይችላል እንደዚህ እያደረጋት ያለው እና የሆነ የተሸፋፈነ ነገር አለ። ለምን እንደዚህ እንዳልኳችሁ ታውቃላችሁ? እንድትታሰር አልፈለገችም ነበረ ሜላት። ባዩሽ እንድትታሰር አልፈለገችም፣ በፍጹም አልፈለገችም ነበረ።
ይሄ ማለት ምን ማለት ነው? ከኋላ የሆነ ነገር እንዳለ እሷም ደግሞ የምትፈራው ነገር እንዳለን የሚሰማኝ እኔ። ገብቷችኋል አይደለ? እና በሚመጡት ቀጣይ ክፍሎች እንግዲህ ያው ሴትዮዋ ትወጣና ውጭ ላይ ያለውን ነገር በደንብ ታመቻቸዋለች። እኔ በዛ መሀል ያው ተሳክቶላችኋል። ቅድም ብያችኋለሁ። በጣም በጣም እጅግ በጣም እልም ብሎ መጥፋቱ፣ ዝም ብሎ መጥፋቱ። ኧረ መጥፋት አልነበረበትም። እውነት በዚህኛው ክፍል እሱን ነበር ስጠብቅ ነበር ማለት ሪያክሽኑን ማየት ነበረብን። በቃ ሲከተላት ልጁን ሲከተለው ልጁን ማስጨነቅ ነበረበት። እሷ እንዳትቀርባት በጣም ወዳታለሁ ምናምን ምናምን እያለ ልጁን መናገር ነበረበት። ያን ነገር ነበረ በዚህኛው ክፍል ማግኘት የነበረብን አይደለ? እንደ ጋይስ ከኔ ጋር አትስማሙ? ጭራሽ ጠፋ። 102 ላይ አሴር ጠፋ። በቃ የምሬ ነው፣ ድራሹ ጠፋ። አሴር ኧረ የት ነህ ወንድሜ? ተበላኩ። ወይኔ አሴር ወንድሜ ታሳዝነኛለህ። አሴርዬ ታውችን የመሰለች ልጅ አትበላ እንዴ! ነቃ በል እንጂ ነቃ በል፣ ፈታ በል። እሺ ቅድም መግቢያ ላይ ጠይቄያችኋለሁ። ሀና የማን ትሆናለች? ማለት የማን ፍቅረኛ ትሆናለች? የማን ፍቅረኛ የምትሆን ይመስላል? ምን ታስባላችሁ? ማንን ታፈቅር ይመስላችኋል? እኔ ግን አንድ እርግጠኛ ሆኜ የምነግራችሁ ነገር ከዚህ በፊትም ተናግሬያለሁ። ከልጁ ጋር ቤስት ጓደኛ ሊሆኑ ይችላሉ እንጂ ሀና ፍቅር ይዛታል የሚል ሀሳብ የለኝም ብያችሁ ነበረ። ሀና ግን ፍቅር ከያዛት ከልጁ በጣም ነው የሚያስጠላው። የምሬን ነው። እንዴት ሆና ከአሴር ጋር ልትሆን ትችላለች? በቃ አሴር ተስፋ ይቆርጣል። የምሬን ነው የምላችሁ። ልጁ ፍቅር ይዘዋል ብያቸዋለሁ። ሀና ግን እዛ አይነት ነገር ውስጥ አትገባም። እንደዛ አይነት ነገር ውስጥ አትገባም። ምናልባት የሆነ ዳር የምትልበት ታይም ላይ ሊሆን ይችላል የምትመለሰው፣ ወይም ደግሞ ተምቹ እንደሚወዳት የምታውቀው እንጂ ሀናም የጦፈ ፍቅር ውስጥ ከወደቀች በኋላ ከተምቹ ደግሞ ከሰማች በቃ ምንም ወደኋላ የለም። በቃ ወደፊት እንጂ ወደኋላ የለም። ስለዚህ ይሄ የሚሆን አይመስለኝም። ይሄ የሚያዋጣ አይመስለኝም። ተምቹ አደራህን እንዴ ጉድ እንዳታደርገን። እንደኛ ስንት ጊዜ ለአንተ ብለን ስንጠብቅ ኤላን እኮ ያባረርኩላችሁ በስንት መከራ ነው። ትዝ ይላችኋል መቼም ያኔ ኤላ እንዴ ተው እንጂ ኤላ ይሄድ ብላችሁ እኮ ስንት እንትን አምሳችሁ ኤላን ያባረርነው እኮ በስንት ጉዝጎታ እኮ ነው። ይውጣ ብለን አሴርና ሁለት ይመቻቹ ተባብለን አለ። ታዲያ አሁንስ ምን እየሰራችሁ ነው ጋይዝ? ኮሜንት ላይ በሉ ወረድ በሉ እንጂ አሴር ተው ጠብቃት ምናምን በሉ። አይ ምን ይሻላል ጋይዝ? እስኪ አንድ ጥያቄ ልጠይቃችሁ። ሁለቱን የምታዩ ሰዎች ያላችሁ፣ ሁለቱ ማለት ኖላዊም ኑሃሚን። እንደዚህ ሲሆን ትንሽ ይደብራል አይደል? ድራማው ጋይስ ማለት ሁለት ገጽ ባህሪ ያላት ሴት ስትሆን ትንሽ ይደብራል። አሁን ለምሳሌ እዚህ ጋር ከተምቹ ጋር ምንም አይነት እንትን የላቸውም፣ ሪሌሽንሽፕ አልጀመሩም። እዛ ጋር ከባርኪ ጋር የጦፈ ሪሌሽንሽፕ ውስጥ ገብተው ነበረ። ከዛም አልፎ ደግሞ ብዙ ነገር አሳልፈው ነበር አይደለ? አሁን እዛ ጋር ያለችዋ ማንነቷ እዚህ ጋር ያለችዋ ማንነቷን ታወርዳለች። ገብቷችኋል? ያኛውን አይታችሁ እኛን ስታዩ አይምሯችሁ ውስጥ ምን ይቀረጻል? እዛ ጋር እንደዚህ ሆናለች፣ ምንም ብትሆን እንደዚህ አይነት ነገር ይፈጠራል። ምክንያቱም ባያችሁት ነገር ስለምትስሉ ሰውን ማለት ነው። ለምሳሌ ልንገራችሁ፣ ሐረግ ተከታታይ ድራማ ላይ ሉሊትን በጣም ነው የምጠሏት፣ ያፌትን በጣም ነው የምጠሉት። ኢቨን ስቲል ድረስ የሚጠላቸው ሰዎች አሉ። ስቲል እስካሁን ድራማው አልቆ የምጠሏቸው ሰዎች አላችሁ። ስላየሁኝ ነው ላይቭ ላይ የታለች ያቺ አስኮናኝ እኔ ባገኛ ተቀጠቅጣታለሁ የሚል ሰው አጋጥሞኛል። ላይቭ ላይ ይቻለሁ ድራማው አልቆ ስቲል ማለት ምክንያቱም ያ ገጸ ባህሪያቸው እናንተ ውስጥ ስለተቀረጸ ማለት ነው። አሁንም ምንድን ነው ያኛውን ድራማ አይታችሁ እዚህ ጋር ስትመጡ ይሄኛው ማንነቷ እዛኛው ላይ ስላልነበረ አሁን እዚህ ጋር ሌላ ሰው ስትሆን ተበላሸች ወይ የሚለው ነገር እዛኛው ላይም ተቀርጾብናል እና ትንሽ ድራማውን ከበፊቱ ቀዝቀዝ አድርጎታል ብዬ አስባለሁኝ። ኑሃሚን መምጣቷ በዛኛው ድራማ ቢያንስ ካለቀ በኋላ ወይም ደግሞ ለማረቅ ከተቃረበ በኋላ ቢሆን አሪፍ ነበረ። ቢያንስ የተምቹና የእሷ ፍቅር እውነት ሆኑ ወይም ደግሞ አሪፍ የጦፈ ፍቅር ላይ ሆኖ ባለበት ታይም ቢጀመር ኑሮ አሪፍ ነው ብዬ አስባለሁ። ያው ቢዝነስ እስከሆነ ድረስ እንግዲህ አቁሙ ማለት አንችልም ማለት ነው፣ ወደፊት ነው። እናንተ ምን ተሰማችሁ በዚህ ጉዳይ ላይ? እኔ የራሴ ስሜት ነው፣ ነገር ግን የአብዛኛው ስሜት ይሆናል ብዬ አስባለሁ። ምን ትላላችሁ? ሀሳብ አላችሁ ወይስ? ሀሳባችሁን ያው ኮሜንት ላይ ደቅ እያደረጋችሁልኝ አስቀምጡልኝ። እንጨዋወትበታለን። ፈታ ሽብርክ ደመቅ ነው የምንልበት እንዳታስቡ። የወርቁ ጉዳይ አለ። ሜላት ወርቁን ልታየው ነበረ ግን አልተሳካም። ይሄ ወርቅ ተመልሶ እርግብ ጋር ይሄዳል ወይስ እዛው ቤት ይቀራል? ምን ታስባላችሁ? ተምቹስ ምን ያደርጋል? ይሄንን ወርቅ እንዴት ይወጣዋል?
እንዴት ያስተካክሉታል ይህንን ነገር? ምን ትላላችሁ? እኔ ግን በምንም ታምር ከዛ ቤት ይወጣል ብዬ አላስብም። ምክንያቱም ሀና ልውሰደው ብትል እንኳን ሰላምዬ ካላየሁት ማለቱ አይቀርም ቦርሳውን እንደገና ሜላትም ካላየሁት እያለች ነው። ምክንያቱም ተጠራጥራለች። ምንድን ይዛበት የመጣችው ምናምን ብሏል። የሆነ ነገር ስለሚያስቡ አሳይን ማለታቸው አይቀርም እና እሱም አሁን ሌላ ችግር ይዞ ይመጣል ብዬ ነው የማስበው። ብቻ በጣም የተወዘጋገበ ነገር አለ። እኔ በአጠቃላይ የሆነ ነገር ኢንፎርሜሽን ስሰጣችሁ የሆነ የተወሳሰበና ሌላ ከበድ ያለ ወንጀል እየመጣ ይመስለኛል። ምናልባት ሰው የሚሞትበት፣ ምናልባት ከምናውቃቸው መካከል የሚጎዱበት፣ ባይሞቱም እንኳን የሚጎዱበት፣ አደጋ የሚደርስበት እንደዚህ አይነት ነገሮች እየመጡ ይመስለኛል። ምናልባትም ደግሞ ያው እገታ ምናምንም ሊኖር ይችላል። እንደዚህ አይነት ነገሮች ወደፊት እየመጡ ይመስለኛል። እናንተም እንደምታስቡ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምክንያቱም ከባዩሽ አነጋገርና ባዩሽ ጋር ከመጣው ሽማግሌ ተነስቼ ይህን ነገር ያልኳችሁ። ምክንያቱም እዛ ጋር መምጣቱ አነጋገሩ ምናምን የሆነ ከጀርባችሁ ትልቅ ጀማ እንዳለ ትልቅ ኃይል እንዳለ ነው የሚወራው ብቻ ሳይሆን እሷ ራሷ ሴትዮዋ በቃ ያገኘችውን በሽጉጥ ማስፈራራቷ ምን ማለት ነው? የሆነ ትልቅ አካል አለ ማለት ነው። ስለዚህ ያልፈራችበትና ኮርታ ፈታ ብላ እንትን የምታደርግበት ወንጀል የሰራች የምትንቀሳቀስበት የሆነ ከባድ እንትን አለ ማለት ነው ከጀርባና ትንሽ ወሰብሰብ እያለ ይቀጥላል ብዬ ነው ማስበው። ነገር ግን እንደዚህ አይነት ውስጥ ባይገቡና ድራማው በዚሁ አካባቢ ቢጠናቀቅ አሪፍ ነበር። ይህን ነገር ከዚህ በፊትም ተናገር ያለው መጠናቀቅ የነበረበት ክፍል 100 ላይ ነበረ። ሜላት እንደተመታች አካባቢ አሴር ደም ከሰጠ በኋላ አሴርና ሀና ፍቅረኛሞች ሆነው በቃ ተሳስበው በቃ በዛው ነገር በሱ ነገሩ በጣም ኮርታበት ምናምን ወድጄሃለሁ ምናምን ብለው በእንደዛ አይነት መልኩ ፍቅር ውስጥ ገብተው ሜሉ እስክትነቃ ሀናና አሴር አሪፍ ፍቅር ውስጥ እዛው አብሮ እያደሩ ሌሎቹን ቤተሰቦችን ቤት እያሳደሩ ሁለቱ አብሮ እያደሩ ምናምን ጥሩ አይነት ነገር አይተን ከዛ በኋላ ከነቃች በኋላ ምናልባት አለማስታወሱ ቢኖርም ችግር የለውም የዛኔም አብረው ምናምን ፍቅሩ ምናምን አብረን ብናይኖሩና 100 ምናምን ላይ ቢያልቅ አሪፍ ነበር የሚሆነው ብዬ ነው ማስበው። ያው ቢዝነስ አለ እየተሰራ ያለው ቢዝነስ ሲሆን ደግሞ ቢዝነሱን የሚታየው እንጂ ብዙ ነገሩ አይታይም ጋይስ አይደለ? ምክንያቱም አንድ የተቀባይነት ያገኘ ነገር ተቀባይነቱን ይዛችሁ መሄድ ነው። ከቻላችሁ ድረስ ተጣጥራችሁ ጥራችሁ ኢንካም ማግኘት ነው በዛ ነገር እና ለዛ ነው እንጂ ድራማው ማለቅ የነበረበት ገና በፊት ነበረ። ከዚህ በፊትም ብዙ ጊዜ ተናግሬያለሁ። ምክንያቱም ለምን እንደሆነ ታውቃላችሁ? አሁን በአዲስ ድራማ ቢመጣ ወይም ደግሞ ይህን ጨርሰው አዲስ ድራማ ቢጀምሩ የሚታየው 100,000 ወይ 200,000 ነው። ገብቷችኋል አይደለ? እስከ ክፍል 30 ምናምን ድረስ አብዛኛው ቪው እንደዛ ነው። ኖላዊ ካለቀ ገብታችሁ አታዩም አዲስ ድራማ። ስለዚህ እነሱ ምንድነው ይሄኛውኑ እንደምንም ህይወት እየዘሩበት መሄድ ነው የሚፈለገው። በቃ ገብቷችኋል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ። ፒስ